የጀርባ ህመም ቢያንስ አንድ ጊዜ ያላጋጠመው አዋቂ ሰው ማግኘት ከባድ ነው። እጅግ ከተለመዱ በየጊዜው ከምናያቸው ምልክቶች መካከል አንደኛው የጀርባ ህመም ነው። ነገር ግን በሀገራችን አብዛኛው ሰው ወደ ሐኪም ቤት የሚመጣው ህመሙ ስር የሰደደ ደረጃ ላይ ከደረሰ በኋላ ነው። ይህ በሚሆንበት ወቅት እስከ ቀዶ ጥገና የሚያደርስ ከፍተኛ ሕክምና መደረግ ስላለበት አላስፈላጊ ለሆኑ ውስብስቦች ይዳርጋል። ለዚህም አንደኛው ምክንያት ምንድነው? ታካሚዎች ማንኛውም አይነት የጀርባ ህመም በሚያጋጥማቸው ጊዜ የህመም ማስታገሻ መድኃኒቶችን መውሰዳቸው ነው። የህመም ማስታገሻ መድኃኒቶች ምልክቱን ለማርገብ እንጂ ከስር ከመሰረቱ የህመሙን መንስኤ አያክሙም። በእርግጥ ለጀርባ ህመም የህመም ማስታገሻ መድኃኒቶችን መውሰድ በቂ ሊሆን ይችላል። ነገር ግን አደገኛ የሚባሉ የጀርባ ህመም ምልክቶችን በመለየት እነዚህን ባስተዋሉ ጊዜ በፍጥነት ወደ ጤና ተቋም መምጣት ያስፈልጋል። በዚህ ቪዲዮ 7 አሳሳቢ የሆኑ የጀርባ ህመም ምልክቶችን እናያለን። ከነዚህ ውስጥ አንዱን ምልክት ካስተዋሉ ሐኪም ማማከር ያስፈልገውታል። እኔን በስልክ ለማማከር ከፈለጉ ዲስክሪፕሽን ስር ያለውን ማስፈንጠሪያ በመጠቀም ቀጠሮ ማስያዝ ይችላሉ። ባጭሩ የጀርባ አጥንት አወቃቀር ምን እንደሚመስል ለማየት ያህል በአዋቂ ሰዎች ላይ 26 የሚሆኑ የአከርካሪ አጥንቶች አሉ። ከታች ያሉት ሁለቱ ከተለያዩ አጥንቶች ተጠባብቀው የተሰሩ ሲሆኑ ከላይ ያሉት 24ቱ ደግሞ ራሳቸውን የቻሉ አጥንቶች ናቸው። በእነዚህ አጥንቶች መካከል ዲስኮች ይገኛሉ። የዲስክ መንሸራተት የሚባለው እነዚህ ቦታቸውን ሲስቱ የሚከሰት በሽታ ነው። በጀርባ አጥንቶች ተሸፍኖ መሃል ለመሃል ወደ ታች የሚወርድ ህብረ ሰረሰር ወይም ስፓይናል ኮርድ ይገኛል። ከህብረ ሰረሰር ነርቮች እየወጡ ወደ ተለያዩ የሰውነታችን ክፍሎች የስሜትና የእንቅስቃሴ መልእክቶችን ያስተላልፋሉ። ታዲያ ይህ የጀርባ አጥንት አወቃቀር በአግባቡ ከመስራት የሚያግደው ሁኔታ ሲከሰት የጀርባ ህመም ይሰማናል። አብዛኛውን ጊዜ ቀለል ባሉ ምልክቶች የሚከሰት ስለሆነ የጀርባ ህመም እምብዛም አሳሳቢ ላይሆን ይችላል። ነገር ግን አሁን የምናያቸውን 7 አደገኛ የጀርባ ህመም ምልክቶች ካስተዋሉ በፍጥነት ምርመራና ሕክምና ማድረግ ያስፈልገውታል። አንደኛ፣ ከጊዜ ወደ ጊዜ እየተባባሰ የሚመጣ የጀርባ ህመም። የተለመደው የጀርባ ህመም አይነት መስኩሎስኬሌታል የሚባለው የሚዋዥቅ የህመም ስሜት የሚያሳይ ነው። ለተወሰኑ ቀናት ህመም ሊኖሩ ይችላል። ከዛ በራሱ ሰዓት ያገግማል። መልሶ ደግሞ ህመም ሊመጣ ይችላል። ይህ የተለመደው መስኩሎስኬሌታል የሚባለው የጀርባ ህመም አይነት ነው። የጀርባ ህመም አንዴ ጀምሮ ከቀን ቀን እየተባባሰ የሚመጣ ከሆነና በራሱ የማገገም ሁኔታ የማያሳይ ከሆነ ስር የሰደዱ ምክንያቶችን ሊያመላክት ስለሚችል ሐኪም ማማከር ያስፈልጋል። ሁለተኛ፣ ለረጅም ጊዜ የሚቆይ ህመም። ከ6 ሳምንታት በላይ የሚቆይ ቋሚ የሆነ የጀርባ ህመም ካስተዋሉ የህመም መጠኑ ከጊዜ ወደ ጊዜ እየተባባሰ ባይመጣም ለረጅም ጊዜ የቆየ የጀርባ ህመም ስለሆነ መሰረታዊ መንስኤውን ለመለየት ወደ ጤና ተቋም በመሄድ ምርመራ ማድረግ ያስፈልጋል። ሶስተኛ፣ ትኩሳት። ኢንፌክሽን ሲኖር አንደኛው ምልክት ትኩሳት ነው። አከርካሪ አጥንት አካባቢ የሚከሰቱ ኢንፌክሽኖች ብዙም የተለመዱ ባይሆኑም የበሽታ መከላከል አቅማቸው በተለያዩ ስር የሰደዱ በሽታዎች ወይም በመድኃኒቶች ምክንያት የተዳከመ ሰዎች ለእነዚህ ኢንፌክሽኖች ተጋላጭ ናቸው። ለምሳሌ የቲቢ በሽታ የጀርባ አጥንት ኢንፌክሽንን ሊያስከትል ይችላል። የቲቢ ኢንፌክሽን በሚኖርበት ወቅት ከትኩሳት በተጨማሪ ማታ ማታ ማላብ የተለመደ ምልክት ነው። እነዚህ ምልክቶች በሚያስተውሉበት ጊዜ የሕክምና እርዳታ ያስፈልገውታል። አራተኛ፣ ዕድሜ ከ50 ዓመት በላይ ወይም ከ18 ዓመት በታች ከሆነ። ዕድሜያቸው ከ50 ዓመት በላይ የሆኑ ሰዎች ላይ የጀርባ ህመም ሲከሰት የአጥንት መሳሳት ሊሆን ስለሚችል ይህ ችግር ያረጡ ሴቶች ላይ ይበልጥ የተለመደ ነው። ይህ በሚሆንበት ወቅት ምርመራ በማድረግ ምክንያቱን ማጣራት ያስፈልጋል። ከ18 ዓመት በታች የሆኑ ታዳጊዎች ላይ ደግሞ የጀርባ ህመም ያልተለመደ ስለሆነ መንስኤውን በደንብ ማጣራት ስለሚያስፈልግ ወደ ጤና ተቋም አምጥቶ ምርመራ እንዲያደርጉ ማድረግ ያስፈልጋል። አምስተኛ፣ የሰውነት ክብደት መቀነስ። ያልታሰበበትና ግልጽ የሆነ መንስኤ የሌለው ድንገተኛ የሰውነት ክብደት መቀነስ ካጋጠመው ስር የሰደደ በሽታ ምልክት ሊሆን ስለሚችል በፍጥነት ወደ ጤና ተቋም በመሄድ ምርመራ እንዲያደርጉ ይመከራል። ለምሳሌ የተለያዩ የካንሰር አይነቶች ስር እየሰደዱ በመጡ ጊዜ ወደ አጥንት ሊሰራጩና የጀርባ ህመም ሊያስከትሉ ይችላል። ስድስተኛ፣ ለመንቀሳቀስ የማያስችል ህመም። በተለይ ከእንቅልፎ ሲነሱና ለረጅም ሰዓት ተቀምጠው መንቀሳቀስ ሲጀምሩ ጀርባውን ውጥር አድርጎ የሚይዝ ለማንቀሳቀስ የማያስችል ህመም ማስተዋል ከጀመሩ የጀርባ አጥንት ብግነት ሊሆን ስለሚችል በጊዜ ሕክምና መጀመር አስፈላጊ ነው። ሰባተኛ፣ የነርቭ ጉዳት ምልክቶች። የእጅና እግር መደንዘዝ፣ እጅና እግርን ለማንቀሳቀስ መቸገር፣ ሽንትና ሰገራን ለመቆጣጠር መቸገር አይነት ምልክቶችን ካስተዋሉ የነርቭ ጉዳት መኖሩን አመላካች ናቸው።
እነዚህ ምልክቶች አስቸኳይ የሕክምና እርዳታ ያስፈልጋቸዋል። በዚህ ቪዲዮ የገለጽኳቸውን አደገኛ የሚባሉ የጀርባ ህመም ምልክቶች ካስተዋሉ ያለ ሐኪም ትዕዛዝ የህመም ማስታገሻ መድኃኒቶችን በመውሰድ በራስዎ ሕክምና ለማድረግ አይሞክሩ። ከስር ከመሰረቱ መንስኤውን ለመለየት ዛሬ ነገ ሳይሉ አቅራቢያው ወደሚገኝ ጤና ተቋም በመሄድ ምርመራ ማድረግ እጅግ አስፈላጊ ነው። ስለተከታተሉ አመሰግናለሁ። በየጊዜው የምለቃቸውን ቪዲዮዎች ለማየት ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ድረስ ሙሉ ጤና እመኝላችኋለሁ።